ሰላም እንደምሰነበታችሁ ዴልታ ሚዲያ ቤተሰቦች፣ ዛሬ ፒያሳ አካባቢ በሚገኝ አንድ የጄኔሬተር መሸጫ ቤት ውስጥ ተገኝተን ስለ ጄኔሬተር እንዲሁም ደግሞ የውሃ ፓምፖችን ዋጋቸውን፣ አይነታቸውን እያሳየናችሁ ቆይታ የምናደርግ ይሆናል። ቪዲዮውን እንደተለመደው ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንደምን አለ? እንዴት ነሽ? ሰላም ነው አለን። ከአሁን በፊት አይ ቲንክ የዛሬ አመት መሰለኝ መጥቼ የእናንተ ስለ ጄኔሬተር ቪዲዮ ሰርቼ ነበረ። አሁን ደግሞ ምን የተለየ ነገር አለ፣ ዋጋውስ ምን ይመስላል የሚለውን ለተመልካቾች ለማሳየት ነው የመጣሁት። ዋጋ በጣም ብዙ ለውጥ አለ። ጨምሯል በጣም። ኦኬ። አሁን ባለው ግሽበት የተነሳ ራሱ ዋጋ በጣም ጭማሪ አለ። ኦኬ። ያው ባለው እየተሸጠ ነው። እስኪ ያሉትን ጄኔሬተሮች ከዝቅተኛ ወይ ደግሞ ከከፍተኛ ጀምረን እናያቸው፣ ታሳየናለህ? ከትንሽ ጀምሮ ካልን እሺ፣ ከትንሽ ጀምራለች። እቺኛዋ ትንሽ ነው። እቺኛዋ ለምን የምትሆናት አሁን? እቺኛዋ ለወንዶች ፀጉር ቤት። ኦኬ፣ ለፀጉር ቤት ነው። ኦኬ። ለአምፖል እና ለተንዶስ ማሽኖች ብትሆነች። ኦኬ። ከፍ ያለ ነገር እንጠቀም ካሉ እንደዛ ለመኖሪያ ቤት ፍሪጅ፣ አምፖል፣ እነዚህም ተመሳሳይ ናቸው። ድምፅ አላቸው። ድምፅ ያለው ነው። ድምፅ አላቸው። ይሄን ያክል አይረብሽ። ቤንዝል ናቸው። ኦኬ። ያንህን ይረብሽ አይደለም። ኦኬ። አሁን ትንሿን ብናስብ ስንት ብር ትሆናለች? አሁን ላይ ያለው ዋጋ እስከ 18,000 ብር ደርሳለች። 18,000 ብር። ኦኬ። በጣም ጭማሪ ያለው። አሁንም ደግሞ ከእንግዲህ በኋላ የሚጨምር ስለሚችል አሁኑን ቢገዙ ብዬ ሪኮመንድ አደርጋለሁ። ይቻላል። ኦኬ። እነዚህኞች ለቤት ለፍሪጅ እና ለቲቪ የሚያንቀሳቅሱት በቁልፍና በገመድ የሚነሳው እስከ 38,000 ብር አለ። ኦኬ። በገመድ ብቻ ደግሞ አለ። ይሄኛው 25,000 ብር አለ። የትኛው የተሻለ ነው? ሁለት ኦፕሽን አለ። ሁለት ኦፕሽን አለ። ይሻላል። በገመድ የሚነሳት ይችላል። ኦኬ። ሁለቱም 3 ኪሎዋት ናቸው። ተመሳሳይ ናቸው። አነሳሳቸው ቁልፍም ገመድም ናቸው። ዋጋው ላይ ያው ለውጥ አላቸው። ከዚህ የተሻለ አንድ ስቴፕ 3 ኪሎዋት ብናደርገው አሁን ለምሳሌ እዚህኛው አለ እስከ 85,000 ብር ኢንቨርተር ላይ ስታፕራይዘር አለ። ይሄ መቆጣጠሪያ ያላት። ኦኬ። በዛ ነው ዋጋው ከፍ የምትለው። ቀነስ የሚሉም አሉ። ኦኬ። አይዶን ፕሮማክስ የምትለው ኦኬ። እቺኛውም ለቲቪ እና ለፍሪጅ ለመኖሪያ ቤት ለመኖሪያ ቤት ይሆናል። እሺ፣ ስንት ብር ይሆናል? 70,000 ብር። 70,000 ብር። ኦኬ። ሌላስ ከዚህ የተሻለ ከፍ እናድርገው ስናለው አሁን ለምሳሌ ፍሪጅ፣ ቲቪ፣ እንጀራ ምጣድ ወደ 5 ኪሎዋት ነው የምናድርገው። ሳይለንት ናቸው እነዚህ። ወደ 5 ኪሎዋት ነው የምናድርገው። ምጣድ መጠቀም ይችላሉ። ስቶቭ ለየብቻ መጠቀም ይችላሉ። መኖሪያ ቤት ላይ ሲሆን፣ ስራ ላይ ሲሆን ደግሞ እንደየስራው ሳይት ላይ ሊሆን ይችላል። ኦኬ። ግራይንደር የሚያስጠቅማቸው መበየጃም ሁሉን መጠቀም ይችላሉ። ለዳቦ ቤት ሲሆን ከፍ ይላል። እና ደግሞ የዳቦ ማሽን ዋቱ ይወስናል መጀመሪያ። ኦኬ። እሱን ከታወቀ ከፍ ያለ ከ20 ኬቪ ጀምሮ ኦኬ፣ ከዚህ ጀምሮ የሚወስደው አለ። ኦኬ። በጣም አሪፍ። ይሄኛውን ብናይ አሁን ዋጋው ምን ይመስላል? አሁን ላይ ባለው ይሄ ከ210,000 ብር ነው። 210,000 ብር ነው። ኦኬ። መልካም። ብራንዱስ የምንድን ነው? ሮቢ ነው። ቻይና ነው። አሴምብል ቻይና ናቸው። ቆንጆ እቃዎች ናቸው። ሙሉ ስፔርም አላቸው። ኦኬ። አሁን ባለው የተሻሉ ናቸው። ይሄኛው የተሻለ የሚባል። ኦኬ። ከዚህስ የተሻለ ሲሆን ማርኩ ጂቲ ፓወር አለ ከፊት ያለው እና ይሄኛው ለምን የሚሆን ነው? ያው ተመሳሳይ ነው ስራቸው። ለመኖሪያ ቤት ነው፣ ግን ኳሊቲው ከዛኛው ሻል ያለ ነው። ዋጋውም ከፍ ይላል። ኦኬ። ብራንዱስ የት ሀገር ነው? ጂቲ ፓወር ኮሪያ ነው። አንድ ላይሰንስ ቻይና ነው የሚገጣጠሙት። ኦኬ። ሳይለንት ናቸው። ኦኬ። ይሄኛውስ? እሱም ቻይና ነው። ኪፖር ይባላል። ቻይና ነው እሱ ቀጥታ። ኦኬ። እና ዋጋው ምን ይመስላል? ያኛው በዛኛው 230,000 ብር። 230። ይሄኛውስ ሲሆን እዚህ 195,000 ብር። 195,000 ብር። ኦኬ። ይሄኛው ኪሎዋት ከፍ ይላል። በኪሎዋታቸው ነው እንጂ የሚለያየው አንድ አይነት ናቸው። አንድ ማርካቸው ተመሳሳይ ናቸው። ኦኬ። ይሄኛው ስንት ኪሎዋት ነው? 6.5። 6.5። ኦኬ። ዋጋውስ ምን ያህል? ዋጋው በዚህ 295። 295። ኦኬ። በጣም ብዙ ዲፈረንስ አለው በነገራችን ላይ። አሁንም ደግሞ ሰዎች ቢገዙ ለማስቀመጥም ቢሆን ወደፊት ስራ ለመስራት የሚያስቡ ሰዎች ገዝተው ቢያስቀምጡም አሪፍ ትርፋማ ናቸው ብዬ አስባለሁ። የተሻለ ነው።
ሌላ ምን ታሳየናለህ? ለኮንስትራክሽን ከሆነ ዋተር ፓምፖች አሉ፣ ቫይብሬተር አለ፣ ሚክሰር አለ። ዋተር ፓምፕ በዚህ ብቻ ነው ያለው ወይስ ባንድ በሌላ ማለት ነው? አሁን እነዚህ ቤንዝሎች ናቸው። ናፍጣዎቹ ደግሞ በእነዚህ አለ። ከላይም ያሉት ይሄኛውና ይሄኛው ማለት ነው። ምንድነው ልዩነታቸው? እነዚህ ቤንዝል ናቸው፣ ይሄኛው ደግሞ ናፍጣ ናቸው። እነዚህ ናቸው ናፍጣ ናቸው እና ኢንች አላቸው። 3 ኢንች የሚባል አለ፣ 4 ኢንች የሚባል አለ። ያው እንደ የውሃ መጠናቸው እንደሚፈልጉት። ኦኬ አሁን ይሄኛው 4 ኢንች ስንት ብር ይሆናል? 68,000 ብር። 68,000 ብር። የቤንዚል ነው ወይስ የናፍጣ? ናፍጣ ናቸው። የሚሻለው ማንኛው ነው? ያው እንደ ስራቸው ነው። ለምሳሌ ከፍ ያለ ስራ የሚጠቀሙ ከሆነ ናፍጣ የተሻለ ነው። ቤንዚል ለትንሽ ስራ ሲሆን ነው። ኦኬ መልካም። ይሄኛው ስንት ብር ይሆናል? የ4 ኢንቹ ሲሆን ከፍ ይላል። በዚህኛው 78,000 ብር ነው። በዚህኛው ደግሞ 68,000 ብር ነው። 3 ኢንቹ መልካም። እዛ ጋር ያሳየናት ትንሽ ቤንዚሏ ነች። ቤንዚል ነች። እቺ ሮቢን የምትባለው ነች። ኦሪጂናሏ ነች። 70,000 ብር ነች። 70,000 ብር። በቻይና ደግሞ አላቸው የሚቀንስ በራሱ ሆኖ። ኦኬ አሁን ለክፍለ ሀገር ለመውሰድ ለሚፈልጉ ሰዎች ማንኛውን ሪኮመንድ ታደርጋለህ? ማንኛው ቢወስዱ የተሻለ ነው? እንደ አካባቢ ላይ እንደሚገኘው አሁን አካባቢ ላይ አንዳንድ ቦታ ቤንዚል አቅርቦት ይኖራል፣ አንዳንድ ቦታ ደግሞ ናፍጣ አቅርቦት ይኖራል። ሰዎች የሚጠቀሙበት እንደ አካባቢያቸው በኳሊቲ ነገር አለ። በኳሊቲ ነገር መውሰድ ይችላሉ። ኦኬ ለገበሬዎች ለምናምን ለገበሬዎች ይሄንን የሚጠቀሙት አይደል? ኦኬ እንግዲህ ውጭ ሀገር ያላችሁ የገበሬ አባት ወይ ደግሞ የገበሬ ቤተሰብ ካላቸው ይሄንን ገዝተው እንደ ስጦታ መስጠት ይችላሉ። በደንብ ኦኬ ለአትክልት ለተለያዩ ነገሮች ለመስኖ ሲጠቀሙበት ማምረቻ እነዚህ ናቸው። ሌላ ምን ነገር አለ? ኦኬ ሌላ ምን ታሳየናለህ? ያ ለመኖሪያ ቤት ሲጠቀሙ ከፈለጉ ሱፐር ሳይለንት የሚባሉ አሉ። በጣም ጸጥ ያሉ እነዚህ ጀሪካኖቹ እንደ መኪና ድምጽ ብቻ ያላቸው። ይሄን በጣም ድምጽ የላቸውም እነዚህ። ኦኬ ምንድን ናቸው? ቤንዚል ናቸው። ቤንዚል ነው ተጠቀሙት። ኦኬ ዋጋቸው ምን ይመስላል? ይሄኛው እሱ አሁን 4.6 ኪሎዋት ነው። ዋጋው 195,000 ብር ነው። ኦኬ በሃይንዳይ ደግሞ አለ። ኳሊቲ ነገር ከፈለጉ በሃይንዳይ ማርኮች አሉ። በሚፈልጉት ኪሎዋት ጀምሮ አለ። ከ4 ኪሎዋት ጀምሮ አለ ወደ ላይ። ኦኬ ዋተር ፓምፕ ነው እየነገርኩህ። ጄኔሬተር ለመኖሪያ ቤት በጣም ሳይለንት ሱፐር ሳይለንት የሆኑት። ኦኬ ሳይለንት ሆነ ያን ያህል የሚረብሻቸው ከሆነ ኖርማሊ እነዚህኞቹም ከነዚህ በጣም የቀነሰ ነው። በጣም የቀነሰ። ኦኬ መልካም። ስንት ብር ይሆናል ዋጋው አሁን ያኛው? ያ 10.5ቱ 580,000 ብር። 580,000 ብር። ኦኬ ለአፓርትመንቶች ምናምን ማንኛውን ነው የሚወስዱት? ማንኛውን ነው የሚመረጠው? እንደሚጠቀሙት ሎድ ነው። አሁን ለምሳሌ እንደ መኖሪያ ቤቱ አሁን ሁሉም ነገር ባንድ ላይ ሊጠቀም ሲል ኪሎዋቱ ከፍ ማድረግ አይኖርበታል። አይ ያቀናነስኩ ተጠቀማለሁ የሚል ከሆነ ግን ኪሎዋቱ ቀንሶ መጠቀም ይችላሉ። ያፈራረቁ ተጠቀሙት ነው። መልካም። እሺ እዛ ጋርም የተለያዩ ጄኔሬተሮች ይታዩኛል። ጄኔሬተሮች በኤሌክትሪክ ጄኔሬተሮች ናቸው። በቤንዚል የሚሰሩ ናቸው። እነዛም ድምጽ አላቸው። ከነዚህ ድምጽ ያላቸው ናቸው። ከናፍጣዎቹ ግን ይቀነሰ። ኦኬ እና ስንት ብር ይሆናሉ የነዛኞች? አሁን ለምሳሌ በአንድ አይነት በሳይለንቱ ጋር አንድ አይነት ብራንድ ይመስሉኛል። እነዚህ ቤንዚሎች ናቸው የምናያቸው ክፍቶቹ። እነዚህ ሳይሆን ናፍጣ ናቸው። ከስር ያሉት ከስር የሚቀመጡት ናፍጣዎች ናቸው። ሳይለንት ናቸው። እንደ 5 ኪሎዋት አለ፣ 6 ኪሎዋት፣ 7 ኪሎዋት፣ 8 ኪሎዋት። ኦኬ ይሄኛውስ በሳይለንቱ ስንት ብር ይሆናል? በሳይለንቱ 8 ኪሎዋት። ኦኬ ይሄኛው 8 ኪሎዋት። 8 ኪሎዋት ማለት ከስር ያለችው አይደል ናፍጣ ነች። ኦኬ ናፍጣ ዲዝል ናቸው። ስለዚህ ስንት ብር ይሆናል? 480,000 480,000። ኦኬ እዛ ጋርም ሳይለንቶች እየታዩኝ ነው። ያው ኪሎዋታቸው በቀን እያነሰ ሲመጣ ዋጋቸውም እየቀነሰ ይመጣል። ኦኬ ስለዚህ ይሄኛው 8 ነው። ሲቀንስ ስንት ብር ይሆናል? በ7 ኪሎዋት አለ፣ በ6 ኪሎዋት አለ፣ በ5 ኪሎዋት አለ። ኦኬ መልካም። እሺ በ5 ኪሎዋቱ ለምሳሌ አነስ ያለ ለሚፈልግ ሰው ስንት ብር ይሆናል? እስከ 250,000 ብር። እስከ 250,000 ብር። መልካም። እሺ እዛ ጋርም ደግሞ በር ላይ እየታዩኝ ነው በጣም ብዙ አማራጮች አሉ። እንደየማርካቸው የዋጋቸውን በዛው ልክ ይለያያል፣ ኳሊቲያቸውን በዛው ልክ ይለያያል። ኦፕን አለ፣ ሳይለንት የምንላቸው። ኦኬ ይሄኛው አሁን ሳይለንት ሆኖ የዩኬ ምርት ይመስለኛል። ኦኬ ስንት ኪሎዋት ነው? 5 ኪሎዋት ነው። 5 ኪሎዋት ነው። ኦኬ ስንት ብር ይሆናል? በ5 እስከ 260,000 ብር። 260,000 ብር። የተሻለ ብራንድ ነው። የተሻለ ብራንድ ነው። የተሻለ ኳሊቲ ነው። የተሻለ ኳሊቲ ዋጋቸውን ከፍ የሚለው እሱ ነው። ኦኬ
ያኛውስ የምን ያ ቻይና ነው ፍቃድ ይባላል። የቻይና ማርክ ነው። ዋጋው ይቀንሳል። ኦኬ ስንት ኪሎዋት ነው? 5 ኪሎዋት ነው። ተመሳሳይ ኪሎዋታቸው ተመሳሳይ ነው። ስንት ብር ይሆናል ዋጋው? 80 ሺህ ብር። 80 ሺህ ብር። ኦኬ በጣም ብዙ። እዚህ ጋርም የከፍቶቹም የቤንዚን ናቸው አይደል? ናፍጣ ናቸው እነዚህ። ለሳይት አሁን ለምሳሌ ይሄኛው መበየጃ ያለው ነው። ሳይት ላይ ሲጠቀሙ እየበየዱም ግራይንደርን መጠቀም ይችላሉ። ሌላም ነገር አምፖልን መጠቀም ይችላሉ። ሁለት ኦፕሽን መጠቀም ይችላሉ። ስንት ብር ይሆናል ዋጋ? ዋጋ 245 ሺህ። 245 ሺህ። እሺ ይሄኛውም ብራንድ አይ ቲንክ ይሄ ካማ ነው። ኖርማል ይሄ መበየጃ የለውም። ኖርማል አውትፑት ብቻ ነው የሚሰጠው። ኦኬ ስንት ኪሎዋት ነው? 5 ኪሎዋት። 5 ኪሎዋት ነው። ስንት ብር ይሆናል? 185 ሺህ። 185 ሺህ። ኦኬ ሌላስ የውሃ ፓምፖች አነስ ያሉት አሉ ማየት እንችላለን? ኤሌክትሪክ ፓምፖች አሉ። እነዚህ ለመኖሪያ ቤት ይሆናሉ። ከሮቶ ወደ ሮቶ ይሆናሉ። ከሮቶ ወደ ለማጠጫ ህንጻ ሲሰራ ራሱ ለማጠጫ ሊሆን ይችላሉ። እነዚህ የጉድጓድ ውሃም ደግሞ ከፈለጋችሁ የጉድጓድ ውሃዎች አሉ። የጉድጓድ ውሃዎች እነዚህ ናቸው። የከርሰ ምድር አሁን ይሄ ለክፍለ ሀገርም ይሆናል ማለት ነው። ለክፍለ ሀገርም ለአዲስ አበባም ስለዚህ እነዚህ ስንት ብር ይሆናሉ? እንደየፍረስ ጉልበታቸው ዋጋቸውም እንደየማርካቸው ዋጋቸው ይለያያል። ለምሳሌ እዚህ ጋር የምናየው 1.5 ፈረስ ጉልበት ነው 35 ሺህ ብር የምትሸጠው። ኦኬ እቺኛስ እነዚህ ቆሻሻ ውሃዎች ናቸው። የሽንት ቤት ውሃ ቆሻሻዎች መጠቀም ይችላሉ። እና ደግሞ እንደየጉድጓዳቸው ዋጋቸው ይለያያል። እንደ ጥልቀቱ እንደ ጉድጓዱ ጥልቀት ሜትራቸውም ስለሚለያይ በዚህኛውም አለ። ኦኬ መልካም። ይሄኛውን ብናይ አሁን ለምሳሌ ከሮቶ ይሄ አውቶማቲክ እንዲሆንላቸው ወደ ሮቶ እንዲያቀባብል። ኦኬ ስለዚህ ስንት ብር ይሆናሉ? የትኛው የተሻለው? እንደየቤቱ አሁን ለምሳሌ ቪላ ቤት ከሆነ ግማሽ ሆርስ ፓወር ትባላለች፣ በቂያቸው ነች። ኦኬ እንደየቤቱ አሁን ጂ+1 እንደየቤቱ ዋጋው ፓምፑ ፈረስ ጉልበቱም ያድጋል፣ ዋጋውም ያድግባቸዋል ማለት ነው። ስለዚህ አሁን ለቪላ ቤት ከሆነ ለምሳሌ ስንት ብር ይሆናል? ማንኛው ነው የሚሆነው? እንደየማርኩ አሁን ለምሳሌ ይሄ ብናያት አኳስትለም እንደምትባለው ነች። ግማሽ ሆርስ ፓወር ግማሽ ነው። ዋጋው እስከ 9500 ድረስ 9500። ኦኬ ይሄኛውስ ትንሽ ከዚህኛው ከፍ ያለ ነው። እሺ ስንት ብር ይሆናል? ዋጋው እስከ 17500። 17500። ከዚህ የተሻለ ኳሊቲ ለሚያንስ ኳሊቲ አለ ዋጋው የሚቀንስ። ኦኬ የሚቀንስ። ኦኬ በዚህ ማርክ አለ። በዚህ ግማሽ ሆርስ ፓወር እስከ 8500 ብር፣ አንድ ሆርስ ፓወሩ ደግሞ እስከ 16000 ብር አለ። ኦኬ ከነዚህ የተሻለ ኳሊቲ ያላቸው ያው እንደየማርኩ በዚህኛው አሁን ከፍ ይላል። ፈረስ ጉልበቱ ከፍ ነው የሚለው ከፍ ይላል። ኦኬ ኳሊቲ የተሻለ ያኛው ነው ማርኩ። ይሄኛው ነው የተሻለው። ኦኬ ፈረስ ጉልበቱ ከፍ ሲል ለምሳሌ አፓርታማ ላይ ከሆኑ ከፍ ያለ እንትን ከሆነ ስንት ዋጋቸውን አያይዘን ትመጣለህ? ይቻላል። አሁን ሁለት ፈረስ ጉልበት የምንለው አለ። ይሄኛው ሄዱ ከፍ ይላል። ኦኬ ለምሳሌ የሚጠቀሙት አሁን ጂ+4 ሊሆን ይችላል፣ ጂ+5 ሊሆን ይችላል። ይሄኛው ይሆናል 2 ሆርስ ፓወር የምትባለው። ኦኬ ስንት ብር ነው ዋጋ? 45000 ብር። 45000 ብር። ኦኬ እነዚህ ምንድን ናቸው? እነዚህ መበየጃ ናቸው። ኦኬ መበየጃ ናቸው። ኦኬ ከትንሽ አምፒር ጀምሮ እስከ 300 አምፒር ከዛም በላይ አለ። 500 600 ድረስ አለ። ኦኬ አነስተኛውን ብናይስ? አነስተኛ 250 አምፒር አለችን። እንደየማርኩ ዋጋው ይለያያል። አሁን የምናያት ነው ሱፐር ራምቦ የምትባለው አለች። ዋጋዋ እስከ 29000 ብር ነች። እስከ 29000 የ250 ማለት ነው። ኦኬ 300 አምፒር አለ 32000 ብር። 32000 ብር። ኦኬ አይ ቲንክ ይሄኛው ደግሞ የብራንዱ ይለያል። አምፒሩ ተመሳሳይ ናቸው ከዛኛው ጋር 250 አምፒር ነው። ዋጋው ይቀንሳል። ይሄኛው ስንት ብር ነው? 27500። 27500። ኦኬ መልካም። ሌላ ምንድን ነው የምታሳየን? እነዚህኞቹስ ጄኔሬተሮች ናቸው። ብራንዳቸው ነው የሚለየው? ይለያያል። ኪሎዋታቸውም 7 ኪሎዋት ናቸው። ኦኬ 7 ኪሎዋት። እሺ 7 ኪሎዋት ስንት ብር ይሆናል? የተሻለ ብራንድ ናቸው ወይስ? የተሻሉ ናቸው። አሁን ላይ ባሉት የተሻሉ ናቸው። ከዚህም የተሻሉ አሉ። ለምሳሌ በእንግሊዝ ብራንድ የሆነ አለ። ኦኬ ስለዚህ ስንት ብር ይሆናል ይሄኛው? በዚህኛው 320 ብር። 320 ብር። የት ሀገር እንትን ነው? ያው እንዳልኩ ኮሪያ ነው ማርኩ። የሚገጣጠመው ቻይና ነው። ኦኬ የኮሪያ ነው። ኦኬ መልካም። ሳይለንት ናቸው። ይሄኛውም 7 ኪሎዋት ነው። ቻይና ነው። ዩኬ ዲዛይን ላይ ያው ከቻይና ነው። ኦኬ የዩኬ ስታንዳርድ ማለት ነው። ስታንዳርድ ነው። ቻይና ነው ግን የሚገጣጠመው። መልካም። ስንት ብር ይሆናል ይሄኛው? 7 ኪሎዋት 330። ኦኬ ይሄኛውም የዩኬ ምርት ነው። ዩኬ ምርት ነው። ኦኬ ስንት ኪሎዋት ነው?
ይሄኛው 16 ኪሎዋት ነው። 16 ኪሎዋት ነው። ኦኬ ስንት ብር ይሆናል ዋጋው? 1,500,000 1,500,000 ብር። ኦኬ እንግዲህ ይሄ ለዳቦ ቤት ይሆናል ማለት ነው። ለዳቦ ቤትም ለመኖሪያ ቤት ነው። እንደየመኖሪያ ቤቱ ስለሚለያይ ከፍ ያለ መኖሪያ ቤት ከሆነ ያው እንደሚጠቀሙት ቤት ውስጥ ያላቸው ግብአት አለ አይደል? ከፍ ያለ የሚጠቀሙ ከሆነ ኪሎዋቱን ከፍ ይላል ጄኔሬተሩ። ኦኬ መልካም። ሌላ ምን ታሳየናለህ? እዚህ ጋርም ማነስ ያለች እዚህ ጋርም ማነስ ያለ ይመስለኛል። ስንት ኪሎዋት ነው ይሄኛው? ይሄኛው 8 ኪሎዋት ነው። 8 ኪሎዋት ነው። ኦኬ የዩኬ ምርት ነው። ብራንድ ነው። ኦኬ ስንት ብር ይሆናል ዋጋው? 450,000 ብር። 450,000 ብር። አሁን ተወደደም ረከሰም ልል አልችልም። አሁን ባለው ዋጋ ግን ከዛሬ አመቱ አይ ቲንክ በጣም ጨምሯል። ጭማሪ ይኖራል። አሁንም ደግሞ ገዝተው ቢያስቀምጡ ወደፊትም በጣም ሞር ይጨምራሉ። እነዚህ የሚበላሹ እቃዎች አይደሉም። ይጨምርላቸዋል እንጂ የሚቀንስ ነገር የለውም። እንግዲህ ዳቦ ቤት ለመክፈት ለሚያስቡ ሰዎች፣ ለመኖሪያ ቤት፣ ወደፊት ትዳር ለመያዝም እንዲሁ ደግሞ ይሆናል። ይሄ ገዝተው ቢያስቀምጡት ለማትረፍ አትራፊ ናቸው እንጂ ምንም ተጎጂ አይሆኑም። መልካም። እሺ ሌላ ምን ታሳየናለህ? ምን የቀረ ነገር አለ? እንጨት ቤቶች ከፈለጉ ለእንጨት ቤቶች ፓወር ቱልሶች አሉ። ትንንሽም አለ ከስከ ትልልቅ አለ። ኦኬ ለእንጨት ቤት ድሪል፣ ግራይንደር፣ ሰርኩላር ሶ፣ ከቶፍ፣ ሜትር ሶ በሚፈልጉት አለ። ሁሉም ነገር አለ። ሁሉም አለ። ለክፍለ ሀገር ሲሆን ደግሞ ዛፍ መቁረጫ ቸንሶ የሚባለው እሱንም አለን። ኦኬ ስንት ብር ነው ዛፍ መቁረጫው? አሁን ላይ ባለው 35,000። እንዲሁም እሱ ብዙ ጊዜ ባህር ዛፍ ለቤት መስሪያ ስለሚቆርጡ ክፍለ ሀገር ላይ ያሉት በቤንዚን ነው የሚሰሩት። ነዳጅ አይፈልግ፣ ኤሌክትሪክ ባትሪ አይፈልግባቸው። በቤንዚን ያስነሱ ሞተር ነች። ኦኬ ያስነሱ መጠቀም ይችላል። በጣም አሪፍ። እሺ እንግዲህ በጣም ብዙ አማራጭ እቃዎች አሉ። እንግዲህ ሁሉንም ለማሳየት ጊዜም ስለማይበቃ ዋና ዋናዎቹን አሳይተህናል። እናመሰግናለን። እኛም እናመሰግናለን። ኑ ጎብኝን እንላለን። ሌላም ተመራጭ ሌላም ብራንች አለን። እሱንም ሄደን እናየዋለን። አሁን አሳያቸዋለሁ። ይሄኛው አዲሱ ብራንቻችን ነው። ሁለተኛው ብራንቻችን ነው። ምን የተለየ ቃል ወይስ አማራጭ? የተለየ ቃል እንኳን የለውም። በአማራጭ እንደልብ ማግኘት ቢፈልጉ አለን ለማለት ነው እንጂ እቃዎቹ ተመሳሳይ ናቸው። አብዛኛው እዚህ ደግሞ ሳይለንት ትልልቅ ጄኔሬተሮች ይበዛሉ። በዚህ ናቸው። ኦኬ ግን እዛ ላይ ማይተናቸዋል አይደል? ትንሽ ከትልልቅ ጄኔሬተር ድረስ አለ። በሚፈልጉት ይደውሉ፣ ያማክሩንም። ኦኬ ችግር የለም። መግዛት ይችላሉ። የፈለጉትን ማጣው ማለት በጣም ብዙ አማራጭ ስላለ ማማከርም ይችላሉ የሚፈልጉት። በጣም አሪፍ። ስለዚህ ሁለቱም ብራንቻቸው ውስጥ ያለውን እቃዎች መተው ማየትም መግዛትም ለሚፈልጉ ሰዎች ስልክ ቁጥርና አድራሻ ብትናገር። አድራሻችን ሸዋ ዳቦ ፊት ለፊት አጠገብ ነው። መዘጋጃ ፊት ጀርባ ነው ያለነው። ስልክ ቁጥራችን 0911 23 89 48። ኦኬ ፒያሳ ሸዋ ዳቦ ፊት ለፊት። ኦኬ መልካም። እንግዲህ ውጭ ሀገር ያሉ ሰዎችም አሉ፣ እዚህም ሀገር ውስጥም ሆነው ደግሞ ገዝተው ቤታቸው ድረስ እንዲሄድላቸው ከፈለጉ ዲሊቨሪ ያላችሁ አዲስ አበባ አለ። ዲሊቨሪም አለን፣ ገጠማም ጭምር እናደርጋለን። ኦኬ ሄዳችሁም ትገጥማላችሁ ማለት ነው። አብዛኞቹ ደግሞ አረብ ሀገርና ውጭ ሀገር ስለሆኑ የኔ ተመልካቾች እንግዲህ ለቤተሰቦቻቸው ጊፍት መስጠት ለሚፈልጉ ሰዎች እንዲሁም ደግሞ ገዝተው ለማስቀመጥ ለሚፈልጉ ሰዎች አሉበት አውቶቡስ ተራ ድረስ ሊሆን ይችላል። ወደ ክፍለ ሀገር ለሚሄዱበት አሽዙ ያለበት ቦታ ድረስ እናደርሳለን። ችግር የለውም። መልካም በምክክር ነው ነገር። በጣም አሪፍ። እሺ ስለሰጠን መረጃ እናመሰግናለን። እናመሰግናለን። ተመልካቾች ስትከታተሉት የቆያችሁት ይሄን ይመስላል። እጅግ በጣም ብዙ አማራጭ ጄኔሬተሮች እንዲሁም ደግሞ የውሃ ፓምፖች አሳይተናችኋል። መግዛት ለምትፈልጉ ሰዎች ታች ስልክ አስቀምጥላችኋለሁ፣ ደውላችሁ መምጣት ትችላላችሁ ማለት ነው። ቀጣይ በሌላ ዝግጅት በሌላ ቪዲዮ እስከምንገናኝ ሰላም።